እንግዲህ ወደ ዐቢይ ጾም መንፈሳዊ ጉዞ በጥልቀት እንገባለን። ይህ የ55 ቀናት ጾም ለመንፈሳዊ ሕይወታችን እጅግ መሠረታዊ ጊዜ ነው አይደል? ስለዚህ እስኪ ምንነቱንና ጉዞን አንድ ላይ እንመርምር። እሺ፣ የዐቢይ ጾም ጉዞ በሙሉ የሚጀምረው ከአንድ መሠረታዊ ጥያቄ ነው። እሱም ያው ከምግብ መከልከል ብቻውን ጾም ሊሆን ይችላል የሚለው ነው። እና መልሱ በእርግጠኝነት ከዚህ እጅግ የጠለቀና ያላቀ ነው። ጾም ማለት ከምግብ መከልከል ብቻ በፍጹም አይደለም። እንግዲያው ዐቢይ ጾምን በደንብ ለመረዳት መጀመሪያ መሠረቱ መመርመር አለብን። ለምንስ እንጾማለን? ዋናው ጥያቄ ይሄ ነው። ነገሩ ከምግብ መከልከል በጣም የዘለለ አንድ አይነት መንፈሳዊ ውጊያ ነው። እዚህ ላይ በጣም ወሳኝ የሆነ ልዩነት አለ በክርስቶስ ጾምና በሰው ልጅ ጾም መካከል። ክርስቶስ እንደ ፈጣሪነቱ በረሃብ አይገደድም። ጾሙ የራሱ የፍቃድ ሥራ ነበር፣ በፈተና ላይ ያለውን ኃይል ያሳየበት። ለሰው ልጆች ግን ነገሩ ግዴታ ነው። ኃጢአት ወደ ዓለም የገባው በመብል በኩል ስለሆነ እኛ ኃጢአትን የምንዋጋበት አስፈላጊ መንፈሳዊ ተጋድሎ ነው ማለት። ስለዚህ እውነተኛ ጾም ከምግብ መከልከል ብቻ አይደለም ካልን ምንድን ነው? ነገሩን እንደዚህ እናስበው። ልክ 4 ምሰሶች እንዳለው ሕንፃ ነው። እነሱም ንስሐ፣ ጸሎት፣ መሥዋዕት እና ደግሞ ትሕትና እና ይቅርታ ናቸው። ከነዚህ አንዱ ከጎደለ ጾሙ አንዱ ባዶ ልማድ ከመሆን አያልፍም። የጾም ኃይል ከጥንት ጀምሮ የተመሰከረለት ነው። ለምሳሌ ነቢዩ ሙሴን እንመልከት። 40 ቀንና ሌሊት ከጾሙ በኋላ ነው ከፈጣሪው ጋር መነጋገርና የሕግ ጽላቶችን መቀበል የቻለው። በተመሳሳይ መልኩ ደግሞ ነቢዩ ዳንኤል አለ። የከንቱት ምግብን በመተው በጾምና በጸሎት ስለኖረ ከአንበሶች አፍ መዳን ችሏል። እና ይህ ደግሞ በጣም የሚገርም ምሳሌ ነው። የነነዌ ሰዎች ከንጉሡ ጀምሮ እስከ እንስሳቱ ድረስ በንስሐ ሲጾሙ ከተማቸው በሙሉ ከጥፋት ድናለች። ይህም የጾሙን የጋራ ኃይል በግልጽ ያሳያል። እሺ፣ ለምን የሚለውን ካየን አሁን ደግሞ እንዴት ወደሚለው እንምጣ። የዐቢይ ጾም ጉዞ እንዴት ነው የተዋቀረው? የእያንዳንዱ ሳምንት የራሱ የሆነ ትልቅ መንፈሳዊ ትምህርት አለው። እስኪ የመጀመሪያዎቹን ምዕራፎች አብረን እንመልከት። ጉዞ የሚጀምረው ዘውረደ በሚባል የመጀመሪያው እሁድ ነው። ትርጉሙም የወረደው ማለት ነው። ይሄ ሳምንት ሙሉ ትኩረቱ በአንድ ታላቅ ምስጢር ላይ ነው። እሱም እግዚአብሔር ወልድ ለድኅነታችን ሲል ከሰማይ ወርዶ ሰው የሆነበት የሥጋዊ ምስጢር ነው። ሙሉ ትምህርቱ የሚያጠነጥነው በክርስቶስ ልዩ ማንነት ላይ ነው። በሰማይና በምድር መካከል ድልድይ ሆኖ ያገናኘ እርሱ ብቻ መሆኑን ያስተምርበታል። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም የሚለው ቃልም ይሄንን ነው የሚያረጋግጠው። እሺ፣ ከዘወረደ ቀጥሎ ቅድስት የሚለው እሁድ ይመጣ። ይሄ ደግሞ ተፈጥሯዊ ቀጣይ እርምጃ ነው። እግዚአብሔር ቅዱስ እንደሆነ ሁሉ እኛም ከኃጢአትና ከዓለማዊ ነገሮች እንድንለይ የሚቀርብልን ጥሪ ነው በዚህ ሳምንት የሚታሰበው። ሦስተኛው ሳምንት ደግሞ ምኵራብ ነው። ይህ ሳምንት ክርስቶስ ቤተ መቅደሱን ያጸዳበትን ያንን ኃይለኛ ክስተት ያስታውሰናል። እናም አንዱ ወሳኝ ጥያቄ እንድንጠይቅ ያደርገናል። የአምልኮ ቦታዎቻችን እውነተኛ ዓላማ ምንድን ነው? እዚህ ላይ ያለውን ከፍተኛ ልዩነት ልብ እንበል። ክርስቶስ ቤቴ የጸሎት ቤት ትባላለች ብሎ ነበር ያስተማረው። ነገር ግን ሲመጣ ያገኘው ምንድን ነው? የወንበዴዎች ዋሻ ሆኖ ነው። ይሄ ዛሬም ድረስ እያንዳንዳችን የአምልኮ ቦታዎቻችንን ዓላማ እንድንፈትሽ የሚጋብዝ ትልቅ ጥያቄ ነው። የጾሙ ጉዞ እየገፋ ሲሄድ የትምህርቶቹ ትኩረትም ይቀየራል። አሁን ነገሮች ወደ ዘላለም እና ወደ ግላዊ ተጠያቂነት ማተኮር ይጀምራሉ። እናም ደብረ ዘይት ወይም የወይራ ተራራ ተብሎ ወደሚታወቀው ሳምንት እንደርሳለን። ይህ ሳምንት ሙሉ በሙሉ የሚያተኩረው ክርስቶስ ስለ ዘመኑ ፍጻሜ በተናገራቸው ትንቢቶች ላይ ነው። የሐሰተኛ ነቢያት መነሳት፣ ጦርነት፣ ረሃብ፣ የብዙዎች ፍቅር መቀዝቀዝ፣ እነዚህ ሁሉ ምልክቶች ናቸው። ዋናው መልእክት ምንድን ነው? ንቁ መሆን እና ለመንፈሳዊ ዝግጁነት መትጋት። ከደብረ ዘይት ቀጥሎ ገብርኄር ይመጣል። የታማኝ አገልጋይ ሳምንት። ደብረ ዘይት ስለ ዝግጁነት ከሆነ ገብርኄር ደግሞ በምንጠባበቅበት ጊዜ ምን ማድረግ እንዳለብን ነው የሚያሳየው። ዋናው ቁም ነገር ተጠያቂነት ነው። እግዚአብሔር የሰጠንን መንፈሳዊ ስጦታዎች ወይም መክሊቶች ምን እያደረግንባቸው ነው? እያተረፍንባቸው ነው ወይስ ቀብረናቸዋል? ሰንጠረዡ ላይ እንደሚታየው 5 መክሊት የተቀበለው 10 አድርጎ አስረክቧል። አንድ የተቀበለው ግን ምንም አላተረፈበት። ትምህርቱ ግልጽ ነው። በተሰጠን ነገር ሁሉ ተጠያቂዎች ነን። እንግዲህ የዐቢይ ጾም ጉዞ ወደ ሰሙነ ሕማማት ከመግባቱ በፊት ትልቅ ድራማዊ ክስተት ወዳለበት ወደ ሆሳዕና ይደርሳል።
ይሄ የክብር ንጉሥ ወደ ከተማው የገባበትን የድል ቅጽበትን የምናስብበት ነው። ታዲያ ይሄ ንጉሥ እንዴት ነው የገባው? እንደ ጦር ጄኔራል በፈረስ ላይ ሆኖ ሳይሆን በትሕትና በአህያ ላይ ተቀምጦ ነው። ይህን በማድረግም የጥንቱን የዘካርያስን ትንቢት ፈጽሟል። ንግሥናው በኃይል ሳይሆን በትሕትና ላይ የተመሠረተ መሆኑን እያሳየ ነው። ግን ይሄ መምጣቱ በሰዎች መካከል ግልጽ የሆነ ክፍልን ፈጥሯል። በአንድ በኩል ሕዝቡና ሕፃናቱ ልብሳቸውንና የዘንባባ ዝንጣፊን እያነጥፉ ሆሳዕና ለዳዊት ልጅ እያሉ ይጮኻሉ። በሌላ በኩል ደግሞ የሃይማኖት መሪዎች ነበሩ፣ በቅናትና በቁጣ ተሞልተው ክርስቶስን ዝም እንዲያሰኛቸው የጠየቁት። የክርስቶስ ምላሽ ግን በጣም ኃይለኛ ነበር። እላችኋለሁ አላቸው፣ እነዚህ ዝም ቢሉ ድንጋዮች ይጮኻሉ። ይህም የሚያሳየው ይህ የምስጋና ቅጽበት ሊታፈን ማይችል እጅግ ታላቅ ክስተት መሆኑን። እና በመጨረሻ ይህ ሁሉ የ55 ቀናት የጾም የትምህርትና የማሰላሰል ጉዞ ምዕመናንን ለምን ያዘጋጃል? የሁሉ ነገር ማጠቃለያ ምንድን ነው? ይህ ዝግጅት በሙሉ በእምነት ውስጥ ላለው ከሁሉም በላይ ለሆኑ ታላቅ ክስተት ነው የሚያዘጋጀው። ይኸውም ለክርስቶስ ሕማም፣ ሞትና ከሁሉም በላይ ደግሞ ለትንሣኤው። ይህ ጉዞ ልብና ነፍስን በማንጻት ለሚመጣው የድኅነት ምስጢር ዝግጁ ለማድረግ ነው።